بسم الله الرحمن الرحيم السلام عليكم ورحمة الله وبركاته ودنا يتكبراتشو ወንድሞቼና እህቶቼ ባላችሁበት የአላህ ሰላም በእናንተ ላይ ይሁን እያልኩ የሆነን ታሪክ አስታውሼ ላጋራችሁ ፈለኩኝ። ያ ታሪክ ያ ሐዲስ የተዘገበው ሲራቱ ኢብኑ ሂሻም ላይ ተቀምጧል፣ በሲራ ደረጃ ማለት ነው። ሙስተድረክ ኢማም ሐኪም እሱ ላይም ተዘግቧል። ወላኪን ሙስተድረክ ላይ ያለው ሙርሰል ነው። ያኛው ደግሞ የመጀመሪያው ሲራቱ ኢብኑ ሂሻም ላይ ያለው ደግሞ ضعيف ነው። ቢሆንም ግን ለመተዋወስ ለዋዕድ ያክል ይጠቅማል። ሱሄይል ኢብኑ ዑምር ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም በጣም ከሚተናከሉና በሰላም ምላሳቸው ነብዩ ሰለላሁ ዐለይሂ ወሰለም ከሚነኩ ሰዎች መካከል ነበር። በግጥም ገጣሚ ነበር፣ ንግግር ይችላል። አላህ ሱብሓነሁ ወተዓላ የሰጠውን ይሄን የግጥም ተሰጦ ነብዩ ሰለላሁ ዐለይሂ ወሰለም እንትን ለማድረግ ነበር የሚጠቀምበት። ከዚያ የበድር ዘመቻ ሲሆን በምርኮ መልኩ ሙስሊሞች እጅ ወደቀ ሱሄይል ማለት ነው። ዑመር ረዲየላሁ ዐንሁ ነብዩ ጋር ሰለላሁ ዐለይሂ ወሰለም ሄዶ አንቱ የአላህ መልእክተኛ ሆይ የሱሄይል ኢብኑ ዑምር በጣም ይሰርቦታል፣ ይነካኮታል፣ እንደው ፊት ለፊት ያለውን ጥርሱን ልንቀልለትና ከዛሬ በኋላ መግጠም እንዲያቅተው። ምክንያቱም ዑመር ረዲየላሁ ዐንሁ ካን ጀሪ ካን ሹጃዕ ሱብሃንአላህ። የሱ ጀግንነት የዑመር ጀግንነትና ለአላህና ለነብዩ ያለው ውዴታ ቅጣል ነበረው። በጣም ነብዩን ይወዳቸው ነበርና ይህ ሰው ስርዓት አጥቶ እርሱን ሰለላሁ ዐለይሂ ወሰለም እየነካካ ስለሆነ ጥርሱን ልንቀልለትና ስርዓት ላስይዘው፣ ከዚህ በኋላ እንኳን ቢመለስ በፊዳ እንኳን ወጥቶ ቢመለስ እርሱን እንዳይሰርቦት የማይሆን ነገር እንዳይናገሩት አለ። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አትንቀልለት አሉ፣ አትንካውቶ ለዓለሁ የቁሙ መቃመን የሱሩከ፣ እንደው ዛሬ እንዳስከፋህ ሳይሆን ነገ ላይ አንተ የምትደሰትበት አቋም ይዞ ታገኘው ይሆናል፣ ወይ ደግሞ አንተ የምትደሰትበትን ተግባር ሲሰራ ታገኘው ይሆናልና ተው አትንካው አሉት ሰለላሁ ዐለይሂ ወሰለም። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም አረፉ። እሳቸው ካረፉ በኋላ ሰዎች ወደ ሪዳ ገቡ። ሪዳ ብሎ ማለት ከኢስላም መመለስ መካድ ማለት ነው። ለምን ወደ ሪዳ ገቡ ሲባል ሲጀመር መጀመሪያም አብዛኛው ወደ ኢስላም የገቡት መጨረሻ የነብዩ ሰለላሁ ዐለይሂ ወሰለም ሞት አካባቢ ወደ ኢስላም የገቡት ሰው ያው ታውቃላችሁ፣ ሰው በዛ ብሎ የሆነ ነገር መያዝ ሲጀምር በዛ ብሎ ይዛልና ኢስላም ውስጣቸው ገብቶ ተረድተውት ምናምን ሳይሆን ነብዩ ሰለላሁ ዐለይሂ ወሰለም አቅማቸው እየዳበረ ሲመጣ አይ ይሄን ያክል ኃይለኛ ከሆነማ ሐቅ መሆን አለበት በሚል፣ ሁለተኛ ነገር ደግሞ በቃ ምንም ሳያመሳክሩ ነበር አብዛኞቹ እነዚያ ኢስላም ውስጣቸው ሳይሰርጽ የመጡት በአጠቃላይ ወደዚያ ሄዱ። ሁለተኛው ደግሞ የጎሳ ጉዳይ ነው። የጎሳን ጉዳይ አክብረው ዘረኛ የነበሩት እንዲያው ከበኒ ሙደር ጎሳ ሙሐመድ ይልቅ ዘመዳችን ይሻለናል በሚል ዘመዶቻቸውን ነብይ አድርገው መሾም ጀመሩ ማለት ነው። ከዚያ ሰዎቹ ከኢስላም በሪዳ መውጣት ሲጀምሩ እነኚህ በሪዳ እየወጡ የነበሩ ሰዎችን ለመመለስ ሰዎችን እያናገሩ ከነበሩና ሰዎች ፊት ቆመው ሰዎችን ሲያሳምኑ ከነበሩት ሰዎች መካከል ሱሄይል ኢብኑ ዑምር አንዱ ነበር ማለት ነው። ምክንያቱም በዚያ ጊዜ ሰልሞ ነበር፣ ምን ጡለቃ ነበር እሱ ማለት ነው። ሱሄይል ኢብኑ ዑምር ሰልሞ ነበር። ስለሰለመ ምን አደረገ? ፊት ለፊት ቆሞ ላ ተኩኑ አኺረ መን የድኹሉ الاسلام واول من يخرج منه፣ ከሰዎች ሁላ መጨረሻ ላይ ወደ ኢስላም ገብታችሁ ከሰዎች ቀድማችሁ ዘላችሁ አትውጡ። አላህን አትፈሩም እንዴ? ነብዩ መሐመድ እኮ መልእክቱን ለማድረስ እንጂ የመጡት አምላክ አይደሉም። እሳቸው ለማድረስ መጡ፣ አረፉ፣ አለቀ خلاص። የእሳቸው ሚሽን ጨርሰው ነው የሄዱት። እኛ ደግሞ አላህን መገዛት አለብን በሚል ሰዎች ፊት ቆሞ መምከርን ተያያዘ። ዑመርም ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ንግግር ገብቶት እሳቸው የዚያን የተናገረው የተነበዩት ነገር መጥቶለት በጣም ተገረመ። ምን ልላችሁ ፈልጌ ነው፣ አሁንም መጥፎ ነገር እያሰቡ ያሉትን የኢስላም ምንነት ያልገባቸው ሰዎችን ኢስላምን ተረዱት፣ ኢስላምን አንብቡት። ኢስላምን ካነበባችሁ ውጭ ላይ ሆናችሁ እየጠላችሁ ያላችሁት ነገር ስለሙ አይደለም መጀመሪያ እያልኩ ያለሁት ላ አንብቡት፣ ካነበባችሁ ይገባችኋል بإذن تعالى። ምክንያቱም ምን መሰላችሁ ኢስላምን ማንበብ
ኢስላምን ማንበብ ምንም አይጎዳችሁም እናንተን ባይሆን አማራጩን አይታችሁ ትክክለኛውን ነገር ለመምረጥ በር ይከፍትላችኋል። አይ ብላችሁ ደግሞ አላነብም ብላችሁ የያዛችሁትና ከልጅነት ጀምሮ የተሰጣችሁን ነገር ብቻ እሱ ላይ ሙጭጭ ብላችሁ የምትቀሩ ከሆነ አመዛዘናችሁ ሳይሆን ከበፊትም የወረሳችሁትን ነገር አስቀጠላችሁ ነው የሚባለው። አላህ ፊት ስትቀርቡ ደግሞ ምን አስቀጠላችሁ ተብላችሁ አይደለም የምትጠየቁት፣ በምን ነበር ስታምኑ የነበረው ተብሎ ነው ጥያቄ የሚቀርብላችሁ ማለት ነው። ስለዚህ ወንድሞች ያን ነገር እናስብበት። ደግሞ መጥፎ ነገር የሚናገሩ ሰዎችን ስናይ ቢልኹሉቂል ሐሰን በመልካም አካሄድ ልክ ነብዩ እንዳሉ ሰለላሁ ዐለይሂ ወሰለም ነገ ላይ መልካም እና ተወዳጅ በሆነ ቦታ ላይ ልታገኘው ትችላለህ በሚል ዱዓም እናደርግላቸው። መንገዱ ጠፍቷቸው መጥፎን ነገር መልካም አድርገው መልካሙን መጥፎ አድርገው እያሰቡ ያሉ ወገኖቻችንንም ዱዓ እናደርግላቸው። لعل الله سبحانه وتعالى أن ينصر دينه بهم እነኚህኑ ሰዎች አላህ سبحانه وتعالى አምጥቶ ነገ ላይ ለዲኑ ጠበቃ ያደርጋቸው ይችላል ማለት ነው ረብል ዒዘቲ ወልጀላል። ምክንያቱም ከፊሉ ሐቅን ፍለጋ ነው እየተሟገተ ያለው። ምንም እንኳን ከፊሉ ለመሟገት እየተሟገተ ቢሆንም ከፊሉ ግን ሐቅን ፍለጋ ነው። ሐቅን ለመፈለግ የሚሟገት ሰው ደግሞ ሐቅን አላህ Subhanahu Wa Ta'ala ሲገልጥለት ይረዳውና ሐቁን ይይዛልና ማለት ነው። ወንድሞችና እህቶች ያለ ማለት ያክል ነው። ጀዛኩሙላሁ ኸይራን إن أصبت فمن الله وإن أخطأت فمن نفسي ومن الشيطان وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.